ስክሮል ሲያደርጉ የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ፣ ነፍሳችንን ሁሉ አጨለመ። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ እሳት ይንበለበላል። ጸሎት አንሷል፣ ቲክቶኩ ግን በዝቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን። ሐሜቱ፣ ማማረሩ፣ ስድቡ፣ ውሸቱ፣ ምንልከው መልእክት ስንቱን አቁስሏል። በየሶሻል ሚዲያው ስንቱን ሰብራችሁታል፣ ስንቱን ሰብረነዋል። እጆቻችን የተጠመዱት ስልክ ላይ ነው። ይኸው ስልክ ላይ እዚህ ተቀምጦ እኮ ስልክ የሚጎረጉር ሰው አለ። አሁን ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምን ማይለፈልፋል? ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምፅ ነው? ይህ አይን ወይ ወደ መንግስተ ሰማያት ሊያስገባ ይችላል፣ ወይም ወደ ገሃነመ እሳት ሊያስጥል ይችላል። የአይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ዛሬ ብዙዎቻችን ደክሞናል። የምንሰማው ነገር በጣም በዛ። ቲክቶኩን በዛ፣ ጫጫታ ውስጥ ተቀበረ መክሊቱ። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ። ስንቴ ተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ዛሬ ውሸታሞች ስለሆንን አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። ውዳሴ ማርያም ለመጸለይ እኮ ትግል ቅዱስ ለምኝል አይምሮ የለም ለማውራት ግን ታታታታታታታታ ሲል እግዚኦ። አንድ ቀን ጌታ ይመጣል። አንተ ይልሃል ምላስን ሰጥቼ ነበር ግን አላመሰግንከበትም ይላል። ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? ሊቃውንት በተለይ የግዕዝ በግዕዝ መተርጉማን 5 መክሊት የሚሉትን 5ቱ የስሜት ሕዋሳት ብለውታል። 5ቱ የምን ሕዋሳት? የስሜት ሕዋሳት። ርዕይ ማየት ምናችን ያያል? አይናችን ያያል። ሰሚ መስማት ምናችን ይሰማል? ጆሮአችን ይሰማል። 2 አጼኖ ማሽተት ምናችን ያፈሽታል? አፍንጫችን። ጢም መቅመስ ምናችን ይቀምሳል? ገሲስ መዳሰስ ምናችን ይዳስሳል? እጃችን ይዳስሳል። ስለዚህ እግዚአብሔር ለእያንዳንዱ ምን ሰጥቶታል? 5 የስሜት ሕዋሳት ሰጥቶታል። እኔም አንተም አንቺም ሁላችንም ምን አለን? አይን አለን፣ ጆሮ አለን፣ አፍንጫ አለን፣ እጅ አለን፣ አፍ አለን። ሲደመር ስንት ይሆናል? 5 የስሜት ሕዋሳት ሰጥቶናል ነው። ስለዚህ ለእያንዳንዱ ሰው እግዚአብሔር የሰጠው የመጀመሪያ ስጦታ 5ቱ የስሜት ሕዋሳቱ ነው። 5ቱ የስሜት ሕዋሳታችን ከጨለመ ነፍሳችን ትረክሳለች። እግዚአብሔር ከመርከስ ይጠብቀን። ስለዚህ 5 መክሊት ተቀብሎ ያተረፈው ሰው ምንን ይወክላል? እያንዳንዱ ሕዋሳቱ ለማን የተገዛ? ለእግዚአብሔር በተገዛ ሰው ይወክላል። ስንት አተረፈ? ንገሩኝ። ሲደመር ስንት ሆነ? 10 ሕዋሳቱ ነጻ ማለት ነው። ስለዚህ እኔና እናንተ እስቲ እንዴት ነው መክሊቱነቱን የቀበርነው ወይስ ያተረፍንበት የሚለውን እንማራለን። እግዚአብሔር ለመጀመሪያ እንደ አንድ መክሊት አድርጎ የሰጠን አይናችን ነው። ምናችን ነው? አይናችን ነው። እግዚአብሔር ለምን አይንን ሰጠን? አይናችን እኮ ወደ 130 ሚሊዮን ሕዋሳት አሉት። ለምንድን ነው ይሄን አይን የሰካለን? ዝም ብለን ሳሩን፣ ቅጠሉን፣ ምግቡን እንድናይበት ነው? ያ ብቻ አይደለም።
አይን የምን መብራት ነው? የነፍስ መብራት ነው። እስቲ በሉ የምን መብራት ነው? ጌታችን ምን አለ? ማኅቶቱ ለሥጋ ካይን ከውእቱ የሰውነት መብራት አለ አይን ናት። እንግዲህ አይን ጤናማ ብትሆን ሰውነቱ ሁሉ ብርሃን ይሆናል። አይን ደግሞ ታማሚ ከሆነ ሰውነቱ ሁሉ ምን ይሆናል? የጨለመ ይሆናል ብሎ አስተማረ። ለምን? አይን ማለት የልብ በር ነው። ስንቶቻችሁ በአይናችሁ አትርፋቸዋል መክሊታችሁን? ሔዋን ለመጀመሪያ ጊዜ ኃጢአት የገባው በምኗ ነው? በአይኗ ነው። በምኗ ነው? በአይኗ ነው። መክሊቷ ተቀበረ ማለት ነው። አትቤ ያላትን ዕፀ በለስን ምን አለች? ተመለከተች። ኃጢአት በአይኗ ገባ። ዳዊትን ተመልከቱት። ሰገነት ላይ ሆኖ ሲመላለስ የኦርዮ ሚስት ስትታጠብ አየ። ኃጢአት በአይኑ ገባ። ይትፍቱ አትመኝ ያለውን አፈረሰ። አምጥቶ ደረሰባት። ኢትዘሙ ያለውን አፈረሰ። አታመንዝር ያለውን እንደገና ደግሞ ይሄን ነገር ለማስተባበል ለመደበቅ ብሎ ባሏን ገደለ። ይትቅትል የሚለው አትግደል የሚለው ፈረሰበት። ስለዚህ በአይን ምን ገባ? ኃጢአት ገባ ማለት ነው። ስለዚህ ማየት በሩን ከፈተ። ከዚያም ምኞት መጣ፣ ከዚያም ኃጢአት መጣ፣ ከዚያም ሞት መጣ። ስለዚህ አይናችን ትልቁ መክሊታችን ነው። ወይ ወደ እግዚአብሔር ወደሚወስደው መንገድ ሊመራን ይችላል፣ ወይም ወደ ገሃነመ እሳት አይናችን ሊመራን ይችላል። ስለዚህ አይናችን ምንድነው? ከእግዚአብሔር የተቀበልነው ሀብታችን ስለሆነ ለአገልግሎት መዋል አለበት። ለምን መዋል አለበት? እስቲ ድገሙት። ለምን መዋል አለበት? ለአገልግሎት። ዛሬ አይናችን ተጨንቋል፣ መክሊቱን ቀብሯል። አይናችን እግዚአብሔርን እንዳያይ ዓለም ብዙ ወጥመድ አድርጋለች። ስልካችን፣ ኢንተርኔቱ፣ ዩቲዩቡ፣ ቲክቶኩ፣ ፌስቡኩ፣ ማህበራዊ ሚዲያው ቀኑን ሙሉ አይናችን ምን ላይ ተተክሎ ነው ያለው? ስክሪን ላይ ተተክሎ ነው ያለው። ክርስቲያኖች አይናችን እረፍት የለውም። አይናችን ቁጣን ከተመለከተ ነፍሳችን ምን ይሆናል? ይቆጣል። አይናችን ርኩሰትን የሚመለከት ከሆነ አይምሮአችን ይረክሳል፣ መክሊቱ ተቀብሯል። አይናችን ፍርሃትን የሚመለከት ከሆነ ነፍሳችን ይደክማል። አይናችን የማይረባ ነገርን እየተመለከተ ከሆነ መንፈሳችን ባዶ ይሆናል። ዛሬ ብዙዎቻችን ምን ሆነናል? ደክመናል። የደከምነው ግን በስራ ብዛት አይደለም፣ ምንመለከተው ነገር በስቶ ነው። ምንም በስቶ ነው። ጸሎት አንሷል፣ ቲክቶኩ ግን በስቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። በሰላም ያሳደረንን አምላክ ከማመስገን ይልቅ አይናችን መክሊቱን ስክሪን ውስጥ ቀብሯል። ተቀብሯል መክሊቱ። እግዚአብሔር በአይናችን ይጠይቀናል። የአይናችንን መክሊት የቀበረው ምንድነው? ምስል ነው። ምንድነው አልኳችሁ? የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ኦርቶዶክሳውያን ዳዊት እንዲህ ይላል፣ መክሊቱን ያበዛ አይን አለውና። እስቲ አብረን እንበል። መቼ በሉ እስቲ። አይሰማም። መቼ ታጽናናኛለህ እያልኩ አይኖቼ ስለ ቃልህ ፈዘዙ ይላል መዝሙር 118:82 አይኖቼ ስለምን ፈዘዙ? ስለ ቃልህ ፈዘዙ ይላል። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ እሳት ይንበለበላል። ይሄ ማለት የተቀበረ መክሊት ነው። እግዚአብሔር አይንን የሰጠን ብዙ ነገር እንድናበዛበት ነው። ቅዱሳት መጻሕፍት እንድናነብበት፣ ቅዱሳት ስዕላትን እንድናይበት። ምን እንድናይበት? ከመትፌሳ ሕፃን ሶበ ይሬ እሞ እትፌሳ አንሰ ስዕለኪ በርእዮ ተሳልሞ። አባ ጽጌ ድንግል ሕፃን አለ እናቱን በአይኑ ሳይ እንዲደሰት አለ። እኔም አለ እመቤታችንን ሲያመሰግን ስዕልሽን በማየትና በመሳለም እደሰታለሁ አለ። ምንሽን በማየት? አይናችን ቅዱሳት ስዕላትን ማየት አቁመዋል። እናንተ የማታስተውሉ የገላትያ ሰዎች
ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ስለዚህ አይናችን የተፈጠረው ቅዱሳት መጻሕፍትን እንድናይ የሥነ ፍጥረትን ውበት እንድናይ ነበረ። ዛሬ ከዋክብትን አይቶ እግዚአብሔርን ማድነቅ ቀርቷል። ስንቶቻችሁ እስቲ ከዋክብትን አይታችሁ አቤት እግዚአብሔር ስራ ድንቅ ነው ብላችሁ ማን ነው ምሽታችሁ የምትገቡት? ወይስ መሬት እያየን ነው የምንገባው? እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት ይላል ኢዮብ 22:12 ከዋክብት ከፍ ከፍ እንዳሉ ተመልከት ይላል። እግዚአብሔር ለሰው ስንት እግር ሰጥቶታል? መልሱ። 2 ነው 4? ለውሻው ለፈረሱ ለቀበሮ ስንት እግር ሰጥቶታል? 4። ለምን? ከርከሮ ፈረሱ በቅሎ 4 እግር ነው ያለው። 4 እግር ስለተሰጠው መሬት ነው የሚያየው። ሚግጣውን ሳር ሚጠጣውን ውሃ ፍለጋ አይኑ መሬት ተተክሏል። ሰው ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና አድርጎ የፈጠረው አይናችን ወደ ሰማይ እንድናይ ያደረገን አባታችን ሆይ በምን የምትኖር ለመብል ለመጠጥ ለሆድ ብቻ አይደለም የተፈጠር ነው። አይናችን እንደ እንስሳ እህል እያየ ብቻ እንዲኖር አይደለም። ቀና ብሎ ሰማያትን አይቶ ፀሐይን አይቶ እውነተኛውን ፀሐይ እግዚአብሔርን እንዲያመሰግን ነው። ስለዚህ አይናችን ሰማያት ስላላየ የሥነ ፍጥረትን ውበት ስላላደነቀ ለተፈጠረበት ዓላማ ስላልዋለ መክሊቱ ተቀብሯል። አይናችን መክሊቱን የሚያተርፈው ምንድነው? ኃጢአትን ከማየት ስንሸሽ ነው። አይናችን በብዙ ነገር ረክሷል። ኦርቶዶክሳውያን አይናችን ውስጥ ብዙ ኃጢአት ገብቷል። ክፉ ነገር ይመጣል። ለዛ አይናችንን ስንዘጋ፣ ለእውነት አይናችንን ስንከፍት፣ ለወንጌል አይናችንን ስንከፍት፣ ለክርስቶስ አይናችንን ስንከፍት፣ ይህ ጥበብ ነው፣ ይህ ታማኝነት ነው፣ ይህ መክሊት ማትረፍ ነው። ስለዚህ ኦርቶዶክሳውያን ዛሬ ብዙዎቻችን የአይናችን መክሊት የቀበርነው ምንድነው? ሁሉንም ነገር እናያለን። እየሰማችሁ ነው? ፊልተር እንኳን አናደርግም። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ። ነፍሳችንን ሁሉ አጨለመ። አእምሮአችን በጨለማ ተዋጠ። ታዲያ ክርስቶስ ይመጣላ፣ የመክሊቱ ባለቤት ይመጣላ። ልጄ አይንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ ይላል። ጉዳችን ነው። ለእያንዳንዳችን አይን እንጠየቅበታለን። በዚህ አይናችን ክርስቶስን ነው ስናይ የምንውለው ወይስ ኃጢአት ስናይ ነው የምንውለው? በዚህ አይናችን ቅዱሳት መጻሕፍት ስናነብ ነው የምንውለው ወይስ ነገር ብቻ ስናይ ነው የምንውለው? ብርሃንን ሰጥቼ ነበረ፣ አንተ ግን ጨለማን መረጥክ። መክሊት ሰጥቼ ነበረ፣ የአይን መክሊት፣ አንተ ግን ስክሪን ውስጥ ቀበርከው ይልሃል። ስለዚህ መጠንቀቅ ያስፈልጋል። ስለዚህ ኦርቶዶክሳውያን ይህን ማደር መክሊትን መቅበር ነው፣ ብርሃንን ማጥፋት ነው፣ ነፍስን ማጨለም ነው። ስለዚህ ኦርቶዶክሳውያን አይናችንን እንጠብቅ። አይናችን ምናችን ነው? መክሊታችን። እስቲ ድገሙት። ይህ አይን ወይ ወደ መንግስተ ሰማያት ሊያስገባ ይችላል ወይም ወደ ገሃነመ እሳት ሊያስጥል ይችላል። ስለዚህ አንተ በጎ ታማኝ ባሪያ አይንህን ሰጥቼ ነበረ ይላል ክርስቶስ። በአይንህ አይተኸኛል። አይንን ሰጥቼ ነበረ፣ በአይን ቅዱሳት መጻሕፍትን አንብበሃል። አይንን ሰጥቼ ነበረ፣ በአይን ድሆችን በርህራሄ ተመልክተሃል። አንተ ታማኝ በጎ አገልጋይ ወደ ጌታ ደስታ ግባ የሚለውን ሕይወትን ቃል እንዲያሰማን ቅዱስ ፈቃድ ይሆንልን። አንደኛው መክሊት ይሄ ነው። ስለዚህ በቃሉ ሚዛንነት አይናችን ጨልሟል ወይስ በርቷል? መክሊቱን አትርፏል ወይስ አላተረፈም? እኔም አንተም ሕይወታችንን እንመርምር። ሁለተኛው መክሊት ጆሮአችን ነው። ምናችን ነው? እስቲ ድገሙት። አዎ ትልቅ መክሊት ነው ጆሮ። ሰሚ ምን ሰማበት ነው። ሰው ሁሉንም ነገር በግልጽ ሊያይ ይችላል፣ ግን መስማት አይችልም ጆሮ? አረ ንገሩኝ። ይሰማል። በጆሮአችን የማንን ድምፅ እንሰማለን? የእግዚአብሔርን ድምፅ እንሰማለን። በጎቼ ምንን ይሰማሉ? ድምፄን ይሰማሉ አለ። ስለዚህ እምነት የሚጀምረው በአይን አይደለም። እምነት የሚጀምረው በጆሮ ነው። እውነትን ስትሰሙ እምነታችሁ ያድጋል። ሐሰትን ስትሰሙ እምነታችሁ ይሞታል። ባሪያ ተናገር፣ ያንተን ድምፅ ሰማለሁ የሚል ጆሮ ያስፈልጋል። ስለዚህ አብዛኞቻችን የእግዚአብሔርን ድምፅ አይደለም ጆሮአችን የሚሰማው፣ የዓለምን ጫጫታ፣
የዓለምን ሁካታ ስለሆነ ጆሮአችን በጫጫታ ውስጥ ተቀብሯል። የዓይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ሔዋን በጆሮዋ ምን መጣ? የሞት መልእክት መጣ። እየሰማችሁኝ ነው? መክሊቷ ተቀበረ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው እባቡ በጆሮዋ ሹክ አለ። በቃ ዛሬ የብዙዎች ነፍስ የጠፋው በጆሮአቸው ምክንያት ነው። የተሳሳቱ ድምጾችን ሁሌ ያደምጣሉ። በጫጫታ ውስጥ ጆሮአቸው ተቀብረዋል። ስለዚህ ክርስቲያኖች ጆሮአችን መክሊታችን ነው። ምናችን መክሊታችን ነው? ከአምስቱ መክሊት አንዱ ጆሮ ነው። እንጠብቀው። ጆሮአችንን ንጹህ አድርጉት። ጆሮአችሁን ለክርስቶስ ብቻ ስጡ። ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምን ማይለፈልፋለ? ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምጽ ነው? የትኛው ድምጽ ነው? ጆሮአችን ሁሌ ቁጣን የሚሰማ ከሆነ ልባችን ይቆጣል። ጆሮአችን የረከሰ ቆሻሻ ነገር ከሰማ አእምሮአችን ይረክሳል። ጆሮአችን ፍርሃትን የሚሰማ ከሆነ ነፍሳችን ትደክማለች። ጆሮአችን ሐሜትን የሚሰማ ከሆነ ተቀብሯል፣ ነፍሳችን ትቆሽሻለች፣ መንፈሳችን ይቆሽሻል። ዛሬ ብዙዎቻችን ደክሞናል። የሰማችኝ ነው? ምንድነው የደከመን? የምንሰማው ነገር በዛ፣ በጣም በዛ። ቲክቶኩን በዛ፣ ጫጫታ ውስጥ ተቀበረ መክሊቱ። ዛሬ ጆሮ መክሊት የተቀበረበት ጊዜ ነው። ጆሮአችን ግን እግዚአብሔር መክሊት አድርጎ ሰጥቶናልና የእግዚአብሔርን ቃል ስንሰማ፣ ጥበብን ስንሰማ፣ ማስተዋልን ስንሰማ፣ ምስጋናን ስንሰማ፣ ዝማሬን ስንሰማ መክሊቱ ምን ሆኗል ማለት ነው? አትርፏል ማለት ነው። ይህን ካልሰማችሁ ጉዳችሁ ነው። መክሊታችሁ በጫጫታ ውስጥ ተቀብሯል። የጆሮ ባለቤት ይጠይቃቸዋል አንድ ቀን። ዓይናችን ሁሉንም ነገር ይመለከታል። ጆሮአችን ሁሉንም ነገር ይሰማል። ደግሞ መስማቱ አይደለም ክፋቱ፣ ሁሉም ነገር ያምናል። ሁሉንም የሚሰማውን ሰው እንዴት ያምናል? እግዚአብሔር ይናገራል፣ ግን ጆሮ ሞልቷል። የት ያድምጠው? ሞላ፣ ጫጫታው ሞላው። እግዚአብሔር ሲናገር መስማት አንችልም። ኦልሬዲ ጆሮአችን ሞላ፣ በብዙ ጫጫታ ተሞላ። እግዚአብሔር ያስተምራል፣ ዓለማችን ግን ክፉኛ እየጮኸች ነው እና መክሊቱ ሳይሰራበት እየተቀበረ ነው። ስለዚህ እግዚአብሔር በመጨረሻው ዘመን ይጠይቀናል። ጆሮ ሰጥቼ ነበረ፣ አንተ ግን አልሰማህም። እውነትን ሰድጄልህ ነበረ፣ አንተ ግን አላደመጥክም። ተናግሬ ነበረ፣ የአንተ ጆሮ ግን ጫጫታ ይከተል ነበረ። መክሊቴን አላተረፍክም። በሰጠኸው ጆሮ ምን ሰማህበት? ቅዳሴ ሰማህበት፣ ሰዓታት ሰማህበት፣ ቃለ እግዚአብሔር ሰማህበት፣ ሰምተህ ተለወጥክበት ብሎ የመክሊቱ ባለቤት ስለ ጆሮአችን ይጠይቀናል። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ዓለም አይደለም ይሄን ጆሮ የሰጠችን። የሰጠን ማን ነው? አረ ንገረን። የመክሊቱ ባለቤት ነው። ስለዚህ ኦርቶዶክሳውያን ጆሮአችንን ነፍሳችን የሚገል ነገር እንዳንሰማ በተቻለን አቅም ጆሮአችን አጽምሙ አይዛኒክሙ ይላል ትምህርተ ኅቡዓት። ጆሮአችሁን አደንቁሩ ማለት ነው። የሰማችሁኝ ነው ኦርቶዶክሳውያን? ስለዚህ እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመክሊቱ ባለቤት ምን ሰማ? የማንን ድምፅ ተከተልክ ይላል። እኔና እናንተ መሆን ያለበት ባለቤቱ ሲያንኳኳ አይደል? በራእይ ያላነበባችሁ? እነሆ ከደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ? ስንቴ ተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ቢከፈት ኖሮ እንቆርብ ነበር። ውሸታሞች ነን። ማንቆርበው ስጋው ደግሞ ማንቀበለው አንኳኩቶ ይመለሳል። ሁሌ የፍቅር ድምፁን ያሰማል። ግን ጆሮአችን ተቀብሯል። እንዴት ይስማው? ጫጫታ ሞልቶታል። እንዴት ይስማው? እግዚአብሔር ጆሮአችን እንድናተርፍበት ቅዱስ ፈቃድ ይሁንልን። ሶስተኛው መክሊት አፍንጫ ነው። እስቲ በሉት፣ ድገሙት። አፍንጫ ትልቁ መክሊት ነው። እግዚአብሔር ለሰው ልጆች የሰጠው ሶስተኛው መክሊት ይሉታል ሊቃውንት፣ አፍንጫ ነው።
አፍንጫ ትንሽ ነገር ይመስለናል፣ ግን አይደለም። እግዚአብሔር የሕይወት እስትንፋስን ያስገባው በምናችን ነው? በአፍንጫችን። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው ምን አለበት? አለበት።